የሉቃስ ወንጌል ምዕራፍ 23። ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ነኝ ሲል አገኘነው ብለው ይከሱት ጀመር። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም መልሶ አንተ አልህ አለው። ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደልስ እንኳን አላገኘሁበትም አለ። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ በዚያ ጊዜ በኢየሩሳሌም ነበርና ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሊያደርግ ተስፋ ያደርግ ነበር። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳን አልመለሰለትም። የካህናት አለቆችና ጻፎችም አጽንተው ሲከሱት ቆመው ነበር። ሄሮድስ ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። ሄሮድስና ጲላጦስም በዚያ ቀን እርስ በርሳቸው ወዳጆች ሆኑ፣ ቀድሞ በመካከላቸው ጥል ነበረና። ጲላጦስም የካህናትን አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህ ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደል እንኳን በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ ፈታዋለሁ። በበዓሉ አንድ ይፈታላቸው ዘንድ ግድ ነበርና። ሁላቸውም በአንድነት ይህን አስወግድ፣ በርባንንም ፍታልን እያሉ ጮሁ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮሁ ነበር። ሶስተኛም ምን ነው ያደረገውስ ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ ፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸውን እንዲሆንላቸው ፈረደበት። ያንን የለመኑትንም ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውንም አስፈታላቸው። ኢየሱስን ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙ ሰዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ። ዳሩ ግን መካኖችና ያልወለዱ ማኅፀኖች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርግጥ እንጨት እንዲህ የሚያደርጉ ከሆኑ በደረቀውስ እንዴት ይሆን? ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮም ወደምትባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠ ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር።
ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይት በዕብራይስጥም ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበረ። ከተሰቀሉት ከክፉ አድራጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 6 ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ። የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ። ይህንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበረ ብሎ እግዚአብሔርን አከበረ። ይህንም ለማየት ተከማችተው የነበሩ ሕዝቡ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቀው ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉ ሴቶችም ይህን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በስራቸው አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና ባልተቀበረበት ከአለትም በተወቀረ መቃብር አኖረው። የመዘጋጀት ቀንም ነበረ። ሰንበትም ሊጀምር ነበረ። ከገሊላም ከሱ ጋር የመጡ ሴቶች ተከትለው መቃብሩን ስጋውን እንዴት እንዳኖሩት አዩ። ተመልሰውም ሽቱና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፉ።